ሰላም ሰላም ውድና የተከበራችሁ ውድ የጨረቃ ፋሚሊዎች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ እንኳን ደስ ያላችሁ የጨረቃ ፋሚሊዎች ማለት ነው። እንግዲህ ቡራና ሀይሚ እንግዲህ አዲስ አበባ ገብተዋል ማለት ነው። አዲስ አበባም እንግዲህ ሰላም ፈጥረዋል ማለት ነው። እንግዲህ በጣም ደስ ይላል። እውነት ለመናገር አሰን የምትባለው ሰውዬ ደግሞ ህይወታቸው ውጣ፣ ይበቃሃል። ካሁን በኋላ እነሱ ህይወት ውስጥ ገብተህ ሌላ ነገር አታንዛዛ ማለት ነው። እንግዲህ ፍጹምና ብሩኬ ትናንትና የሰሩት ስራ በጣም ደስ ያሰኛል፣ እውነት ለመናገር ማለት ነው። እና በጣም ደህና ናቸው፣ በሰላም ገብተዋል ማለት ነው። ሁላችሁም እንኳን ደስ ያላችሁ። ዛሬ እንግዲህ ቪዲዮ እያደርሷችኋል ማለት ነው ለእናንተ መልካም ቪዲዮ። እንግዲህ ብሩኬ ደግሞ ታውቃላችሁ ለሀይሚዬ የሚያደርግላትን ነገር ማለት ነው። እንዴት እንደሚወዳት እንዴት እንደሚያፈቅራት ታውቃላችሁ አይደል? አንዳንድ ያላችሁ ቁጫጮች ብቻ ማለት ነው የምነጣጥሏቸው ማለት ነው። እናንተ ደግሞ ልቦና ይስጣችሁ ፈጣሪ ማለት ነው። ሌላ ምንም አላችሁም ማለት ነው። እና እንግዲህ በደስታ እቤታቸው በሰላም በፍቅር ገብተዋል ማለት ነው። ያ ነገር ደግሞ እንግዲህ ሰምቼ ነው ደውሌ ነው ማለት ነው። እና አሁን ላይ ያሉበት ሁኔታ በጣም ደስ ይላል። እውነት ለመናገር ሀይሚዬ ግን እየተነጫነጨ ነው፣ አሁንም እየተነጫነጨ ነው ያለችው። ግን ብትነጫነጭም ኖሮ ብሩኬ ታውቃላችሁ እንዴት እንደገገመባት ማለት ነው። አሁንም ወደፊትም ይገግሙባታል። ነገሮችን ማስተካከል ባለበት መንገድ ማስተካከል አለብህ። አሁንም ቢሆን ብሩኬ ማለት ነው። እኔ የምነግርህ ነገር ከአሁን በኋላ ያለ ነገር ቀለበት ማድረግ አለብህ፣ ሽማግሌ መላክ አለብህ። በቃ ከአሁን በኋላ ምን ትጠብቃለህ? በቃ ሁሉ ነገር ነፃ ከሆነ እሷም ራሱ በቃ ይሄ ነገር ነው የሚያስፈልጋት ብዬ አስባለሁ። ምክንያቱም ቀለበትን ማድረግ ካለብህ በስነ ስርዓት ማለት እንደ ማንኛውም ሰው እንደሚያደርገው ደስታዋን የምታይበት እሷም በቃ ደስ በሚልባት ምክንያት ያንን ነገር ማድረግ አለብህ ማለት ነው። ስለዚህ ቅመሟ ደግሞ እንግዲህ እስከምትረጋጋ ነው። ታንተ ውጭ የትም አከድም አብሽር፣ የትም ነገር የምከጅበትን ቦታ የለሽም። ትወጂዋለሽ፣ ታፈቅረዋለሽ፣ እናውቃለን። እኛ ሁላችንም እናውቃለን ምን ያህል እንደምትወጁ፣ ምን ያህል ለሱ ቦታ እንዳለሽ፣ ምን ያህል ለሱ እንዴት እንደምትጨነቂ እናውቃለን። እሱም እንደዛው ይወድሻል፣ ያፈቅርሻል። ስለዚህ በዛ አጋጣሚ ደግሞ ፍፄንም አንዳንድ ነገር እያላችሁ ነበር። ፍፄ በጣም ትክክለኛ ጓደኛ ነው፣ እውነተኛ ጓደኛ መከታ፣ እውነት በጣም ጀግና ጓደኛ ማለት ይሄ ነው። በክፉሽም በደጉም በሁሉም ሰዓት የሚገኝልሽ ነው ጓደኛ ማለት ማንኛችሁም ቢሆኑ ማለት ነው። እና ብሩኬ በጣም ገራም ስለሆነ በጣም አዛኝ ስለሆነ ሁሉ ነገር በቃ እንደ ራሱ እየመሰለው ሁሉንም ነገር በቃ እያጣ ያለ ልጅ ነው። እና ስለዚህ ይህን ነገር ደግሞ ማሰቡ በጣም ደስ ብሎኛል እኔ በራሴ ማለት ነው። ይመችህ፣ በርታ፣ ጠንክር። አሁንም ቢሆን ሀሳብህን ምንም ነገር እንዳቀይር ሀሳብህን ምንም ነገር አትቀይር፣ በዙ ቀጥልበት እስከ መጨረሻው ድረስ። ግን እንደዚህ ትንልህ አግተ ቁጭ በልታ ይሆን በቃ የራስህን የምትለውን ነገር ማድረግ አለብህ ብዬ አስባለሁኝ። በቃ የሚያስፈልጋችሁን ነገር አንድ ከሆናችሁ ማድረግ አለባችሁ። ነገሮችን በአግባብ መጠቀም አለብህ። የሰው ወሬ መስማት የለብህም በጭራሽ ማለት ነው። የራስህን በቃ ራስህ ያሰብከውን ማድረግ አለብህ ብዬ ነው ማስብ። ፕራንክም ከሆነ እንግዲህ ዛሬ ይቋጭታል ብዬ አስባለሁኝ። ምክንያቱም ሁሉም በነገራችን ላይ ብዙ ሰዎች ተጨንቀው ነው ያሉት በእነሱ ምክንያት ማለት ነው። አንድ ያለመሆናቸው ማለት ነው። አንድ የሚያደርጋቸው ነገር የነበረው እንትኑ ማን ነው የእዩ ጉዳይ ነበር። እዩ ደግሞ ከህይወታቸው አሁን ላይ ወጥታላቸዋል ማለት ነው። እንደገና ደግሞ ብሩኬ ትንሽ ያው ሁላችሁም ቅር ያላችሁ ነገር አለ ነበረ። ትናንትና ማብራሪያ ሰጥቷቸዋል ማለት ነው። ምክንያቱም እኔና እሷ ያወራነው ነገር ስላለ ይሄን ቀለበት ባስላ ምንም አይደለም፣ ግዴታ መደገስ ግዴታ ብር ማውጣት የለብኝም። ስለዚህ እኔ እና እሷ እንተዋወቃለን ብሏል ማለት ነው። ከአሁን በፊት በነገራችን ላይ ብዙ ጊዜ ብሩኬ ተናግሯል። ቀለበታችን የሚሆነው ፓሪስ ላይ ነው ብሎ እየተናገረ ነበር። ስለዚህ አሁን ላይ ሊያደርግላት ያሰበው ቀለበት ያኔ ምን ልበላችሁ፣ እንዴት ልበላችሁ፣ ያኔ በቃ በሱ ስር እንዲኮን እንጂ ቀለበት ትክክለኛ ኖርማል ቀለበት አይመስለኝም። ያው ቀለበት መቼም ትታሰር አንድ ነገር ማለት ነው። የሆነ በቃ ሌለ ራያችሁ ላይ የሚደነግጥ ነገር ሊጠፋ ይችላል። ያን ነገር ነው። እንደገና ደግሞ እምነት በነገራችን ላይ ዋናው ነገር የልብ እምነት ነው። እምነት ቀለበት የሚሉ በጣም ብዙዎች አሉ። ቀለበት ምንም እምነት አይሆንም። ዋናው የእነሱ መተማመንና የእነሱ ፍቅር ነው።
የሚወስነው ነገር ማለት ነው። እና ስለዚህ አሁን ብሩኬ ምንም ነገር እኔ እንጃ ምንም ነገር እንትን የሚባልበት ነገር ያለ አይመስለኝም፣ የሚወቀስበት ያለ ነገር አይመስለኝም። እና የምወቅሱት ደግሞ እኔ እንጃ ልቦና አላህ ይስጣችሁ እንጂ ምንም ማድረግ አይቻልም። እንዲሁም ሀይምዬ ደግሞ አሁን ላይ በቃ መመለስ አለብሽ ቀጥታ። ምንም ነገር አሁን እስከ ዛሬ በጣም ብዙ ነገሮች ተፈጥረው ነበር። ኦዲየንሶቹም ብዙ ነገሮች እያወሩ ነበረ። ይቅርታ ማለት ካለበት እላለሁ ብሏል ማለት ነው። ትናንትና ይቅርታ በላት በቃ ይቅርታ ማለት ካለብም ይቅርታ ማለት ችግር የለውም። ትልቅነት ነው ይቅርታነት ማለት ነው፣ ትንሽነት አይደለም። እና ጥፋት እዚህ ጋር እኔ ምንም ነገር አይታየኝም። በብሩኬ በፊት አጥፍቶ ነበር። ያጠፋው ነገር ምንድን ነው? ደግሜ ደጋግሜ ተናግሬያለሁ ካሁን በፊት ያጠፋው እንግዲህ እዩ ልጄ የኔ ናት ብሎ በተቀበለበት ሰዓት እዩን ያው ማለት ማድረግ ያለበት ነገር ስላለ ነው ያ ነገርም እንደዛ ሊያደርግ የቻለው ማለት ነው። ምክንያቱም እኛ ጋር ትሆናለች አብረን ትኖራለች ያለበት ፓርት ያ ነገር በጣም ብዙዎቻችንን አስቆጥቷል። ብዙዎቹንም በጣም ነው ያስቆጣው ከምላችሁ በላይ ያ ነገር ነው እንግዲህ ሀይሚን ያስቀየማት ማለት ነው። ከዛ በፊት እንግዲህ ያው ተጎኑም ታጠገቡ ነበር። እንዲሁም ደግሞ ነገሮቹ ሲወጡ ሙሉ ለሙሉ በሷ ስም ነው የወጡት ማለት ለእሷ ነው የነገረቻት ሁሉንም ነገር እዩ ማለት ነው። እና ልጇን ስለወሰደባት እንግዲህ እዩ ጋር ደውላ እዩ ደውላ ሀይሚ ጋር ሁሉንም ነገር ያስረዳቻት ይመስለኛል። እዩ ነገሮችን ተረታ ነው እንግዲህ መታ ብሩኬ ልጅቱን ያሰጠቻት ራሱ ማለት ነው ሀይሚ። እና ስለዚህ አሁን ግን ብሩኬ ምንም ነገር የሚታማበትም የለም ምንም የሚወቀስበትም ነገር ያለ አይመስለኝም። ስለዚህ የሚያስፈልገው አሁን ይቅርታ ተባብለው ሰላማቸውን አግኝተው ወደ ፍቅራቸው መመለስ ነው የሚያስፈልጉ በአሁኑ ሰዓት ማለት ነው። እንዲሁም ደግሞ አንዳንዶቻችሁ አሽቃባጮች አላችሁ። በቃ አታሽቃብጡ፣ ዝም ብላችሁ በቃ እንዳገኛችሁ እንደመጣላችሁ ማሽቃበጥ ጥሩ አይደለም፣ ሆነን ለመናገር ማለት ነው። እና ሁልሽም ማለት ነው እሷን እሷ ያገኛትም ሁለተኛ ካሁን በኋላ ያገኛትም ምናምን እያላችሁ ነበር ትናንትና ገስት ላይ ማለት ነው። መቼም አያጣትም። ይህንን እመኑኝ። ታፍራላችሁ ነን ለመናገር ማለት ነው። መቼም አያጣትም። ሁልጊዜም የሱ ናት፣ እሱም የሱ ነው። እና በጣም ስለሚዋደዱ በጣም ፍቅር ስላላቸው እንዲሁም ደግሞ በጣም ብዙ መንገዶችን ርቀው ስለመጡ መቼም አይለያዩም። ምክንያቱም የማይለያዩ ሰዎች ናቸው እነሱ ማለት ነው። ያም ቢገባ ያም ቢወጣ ያም ቢገባ ያም ቢወጣ ያው ናቸው እነሱ እና ስለዚህ ነገ ታፍሩበታላችሁ ብዬ አስባለሁ። እነሱ ሰላማቸውን ያመጣሉ ብዬ አስባለሁ። እንግዲህ ዛሬ በመልካም ነገር እንደሚመጡልን ባለሙሉ ተስፋ ነኝ። ሁላችሁም ዱአ አድርጉ። ኢንሻአላህ ደግሞ በሰላም ይመጣሉ ብዬ አስባለሁ። ነገሮችን አስተካክለው እንደሚመጡ ባለሙሉ ተስፋ ነኝ እኔ ማለት ነው። ምክንያቱም ትናንትናም ላይፍ ላይ እያለች ነበረ እንደናፈቀች ምናምን ነው የምታሳየው አክት የነበረው። እንግዲህ ብሩኬም ደግሞ ትናንትና መጥቶ እሱም ከፍፄ ጋር ሆኖ እኔ የሚያስፈልገውን ነገር ሁላ ለማድረግ እሞክራለሁ ብሏል። እንግዲህ ከዚህ ወዳ ምንም ነገር እነሱ እኮ አልተጣሉም፣ ምንን ለመናገር አልተጣሉም። ግን ያው አንዳንድ ነገሮች አሉ የለ በቃ አላግባቧቸውም። እነኛ ነገሮች እንዲግባቡ ማድረግ ነው ነገሮችን ማለት ነው። እና ስለዚህ ያን ደግሞ ካሜራ ላይ ታይሆን ከካሜራ ጀርባ ቀስ ብላችሁ መወያየትና መግባባት ነው ያለባችሁ። ምክንያቱም ደበከኝ የምትልህን ነገር ያንን ነገር ማስረዳት አለብህ ቀስ ብለህ። እሷም እንደዛ ያለችበትን ምክንያት ይኖራታል፣ ያንን ምክንያቷን መጠየቅ ይኖርብሃል። በቃ መረዳዳት አለባችሁ መጀመሪያ እናንተ መተማመንና መረዳዳት አለባችሁ። ያ ነገር ነው የሚያስተሳስራችሁ ብዬ አስባለሁኝ። እና በፍቅርም ሆነ በትዳር በሁሉም ነገር ዋናው ነገር ከምንም በላይ እምነት ነው እና መተማመን ነው ሁሉንም ነገር እንትን የሚለው ብዬ ነው የማስበው። እና እንግዲህ ሁላችሁም በየእምነታችሁ አግዟቸው ሰላም እንዲፈጥሩ በሰላም እንዲመጡ ብዬ አስባለሁ። ሀሰን ግን ከውስጣቸው ብወጣ ደስ ይለኛል። እወዳችኋለሁ። ላይክ